It's on here now. The goalkeeper's beat, and South Africa have done Shake Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የመጀመሪያ ጉዳያችን የሚሆነው ትላንት የተደረጉ የኤፍኤ ካፕ ጨዋታዎች ነበሩ። ቅዳሜም እንደዚሁ ያየናቸው ጨዋታዎች ነበሩ። ነገር ግን በጣም በብዙዎች ዘንድ በብዙ ምክንያት ትኩረትን የሳበው ማንቸስተር ዩናይትድ በኤፍኤ ካፕም በመጀመሪያው ጨዋታ ተሸንፎ ከውድድር መውጣቱ ነው። ማንቸስተር ዩናይትድ ትልቅ ነውና እንዲህ ያሉ የውጤት ዝቅታዎች ሲያጋጠሙት ሰልችቶ ልንተወው አንችል። ጉዳዩ የማንቸስተር ዩናይትድ የትልቁ ክለብ ስለሆነ የሚዲያ አቴንሽን፣ የእግር ኳስ ወዳጆች አቴንሽን በጣም ከፍተኛ ነው በማንቸስተር ዩናይትድ ዙሪያ፣ በጎም ሲሆን በጎም ሳይሆን። ይሄ ባለፉት ረጅም ዓመታት ወይ ብዙ ዓመታት የተገነባን ነገር ማንም ሊነጥቀው ማንም ሊወስድበት አልቻለም። አሁንም በዓለም አቀፍ ደረጃ ግሎባል ብራንዲንግን በምንወስድበት ሰዓት ላይ እንዲህ ባለ የውጤት ማጣት፣ እንዲህ ባለ መቸገር፣ ያውም የአንድ ዓመት ሳይሆን ባለፉት 10 ዓመታት እናም ከዛ በላይ በሆኑ ጊዜያቶች ማንቸስተር ዩናይትድ በመቸገር ውስጥ እያለፈም ነገር ግን ከገቢ ዓለም አቀፍ ተቀባይነት፣ ተወዳጅነት በብራንድ ሌቭል ሲለካ ግን ሪያል ማድሪድ ማንቸስተር ዩናይትድን እኩል ነው የምንጠራው። አንዳንዴ እንደው ማንቸስተር ዩናይትድን ልናስቀድም እንችላለን፣ አንዳንዴ ሪያል ማድሪድን ልናስቀድም እንችላለን። ግን እንዲህ ሲሆን ማንቸስተር ዩናይትድን ማየት ሁሌም የማያባራ ጥያቄን ይፈጥራል። ምንድን ነው እየሆነ ያለው? መጨረሻውስ ምንድን ነው? የማንቸስተር ዩናይትድ መጨረሻ ምንድን ነው የሚሆነው? እንደውም ትላንትና በብራይተን 2-1 በሆነ ውጤት ከተሸነፈ በኋላ የኦልትራፎርድ ላይ የነበሩ የዩናይትድ ደጋፊዎች ስሜት የተወሰነ የቡ ብሎ የመቃወም ነገር እንደነበረ ግን ብዙም አልዘለቀም። እሱ የሚያስደነግጥ ጸጥታ ተፈጠራል። መቆጣትም አቅማጡ ማለት ነው። የማንቸስተር ዩናይትድ ደጋፊዎች እየሆነ ያለውንና እያየን ያለነውን ነገር አልወደድነውም፣ ለውጥን እንሻለን ብሎ መጮህ፣ ለውጥን ኢንፍሉዌንስ ማድረግ አቅም እስኪያጡ ድረስ የማንቸስተር ዩናይትድ መቸገር ተደጋገም የሚል ስሜት ነው ለእኔ የሰጠኝ። በእርግጥ ባነሮች ነበሩ። የማንቸስተር ዩናይትድ ከፊል ባለቤት ሰር ጂም ራትክሊፍ ዩናይትድን መለወጥ እንደማይችሉ የሚጠቅስ ባነር አይተናል። ጂም ካንት ቼንጅ ዩናይትድ የሚል እነዚህና ሌሎች የማንቸስተር ዩናይትድ ወቅታዊ ጉዳይ ያሳሰባቸው ወቅታዊ ጉዳይ የፈጠረባቸውን ስሜት እና እንዲሆን የሚመኙትን በጽሁፍ ይዘው የገቡ የማንቸስተር ዩናይትድ ደጋፊዎች አሉ። ያዩትን ትላንትም አልወደዱትም፣ የሆነውንም ትላንት አልወደዱትም። ማንቸስተር ዩናይትድ በመጀመሪያው 45 ማንቸስተር ዩናይትድ በሁለተኛው 45 ከኳስ ቁጥጥር፣ ከግብ ሙከራ ብዛት፣ ከኤክስጂ ከምናምን አንጻር አይደለም እኔ እንዲታይ የምፈልገው ይገባልን ብዬ የማስበው ይሄኛው አካሄድ አይደለም መሆን ያለበት። ዩናይትድ በካራባኦ ካፕ በግሪምስቢ ታውን ተሸንፎ በመጀመሪያው ጨዋታ ከውድድር ወጣ። ዩናይትድ በኤፍኤ ካፕ በብራይተን ተሸንፎ በመጀመሪያው ጨዋታ ከውድድር ወጣ። ይሄ ማለት ዘንድሮ ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ፣ በዩሮፓ ሊግ ወይ በኮንፈረንስ ሊግ ላይ ስለሌለ፣ ይሄ ማለት ማንቸስተር ዩናይትድ ዘንድሮ በካራባኦ ካፕ አንድ ጨዋታ ተጫውቶ ስለተሰናበተ
ትላንትም የመጀመሪያውን የኤፍኤ ካፕ መሰናክል ማለፍ ስላልቻለ 2 የካፕ ጨዋታዎችን ብቻ ለማድረግ የሚገደድበት ወይም የተገደደበት የውድድር ዓመት ሆነ ማለት ነው 2025/26። የእንግሊዝ ፕሪሚየር ሊግ ተወደደም ተጠላም ውጤቱ አማረም አላማረም 38 ጨዋታ መጫወት ግዴታው ነው። ስለዚህ የፕሪሚየር ሊጉ 38 ጨዋታ ሲደመር 1 የካራባኦ ካፕ ሲደመር 1 የኤፍኤ ካፕ እኩል ይሆናል ማንቸስተር ዩናይትድ በዘንድሮ የውድድር ዓመት 40 ጨዋታ ላይ ይቆማል ማለት ነው። ማንቸስተር ዩናይትድ በታሪኩ ከ1914-15 ውድድር በኋላ ዘ ሾርተስት የሚባል የውድድር ዓመቱ የዘንድሮ 1914-15 ላይ በማንቸስተር ዩናይትድ በራሱ ምክንያት አይደለም። ያን ጊዜ የዓለም ጦርነት ስለነበረ እነ ካርሊንግ ካፕ ያኔ በሚጠሩበት እነ ኤፍኤ ካፕ ምናምን እንዳይደረጉ ተወስኖ ስለነበረ የሊግ ውድድሮች ብቻ ነበሩ የነበሩት። በማቃት ከሆነ ግን በጣም ወደኋላ ብዙ ለመጓዝ እንገደዳለን ማንቸስተር ዩናይትድን ከብዶት ማለት ነው። ስለዚህ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት እንደዚህ መሆን ነበረበት ወይ የሚለው የመጀመሪያ ጥያቄያችን ይሁንና እንደዚህ መሆን ነበረበት ወይ የሚለውን ጥያቄ ለማንሳት ያስገደደንን ነገር እናስቀድም፣ ከዛ ሀሳብ እንለዋወጥ። የመጀመሪያው ነገር ለማንቸስተር ዩናይትድ አይሆንም፣ ለማንቸስተር ዩናይትድ አይበጅም። ማንቸስተር ዩናይትድን እንደዚህ ሆኖ ማየት የማንቸስተር ዩናይትድ ደጋፊ ላልሆኑ ሰዎች ለማብሸቅ ሊመቻቸው ይችላል፣ ግን ደስ አይል። ዩናይትድን እንደዚህ ሆኖ ማየት ደስ አይል። ማንቸስተር ዩናይትድ በአውሮፓ በየትኛውም ደረጃ ሊጠቀስ የሚችል ውድድር ላይ ተሳታፊ አይደለም ዘንድሮ። ስለዚህ ማንቸስተር ዩናይትድ በሳምንት አንዴ ነው የሚጫወተው በአብዛኛው። በካራባኦ ካፕ ገፍቶ እስካልሄደ ድረስ፣ በኤፍኤ ካፕ ገፍቶ እስካልሄደ ድረስ የነዛ ውድድሮች ሲኖሩ ተጨማሪ ጨዋታዎች ይኖሩት ይሆናል እንጂ ዩናይትድ ዋንስ ኢን ዊክ ነው የሚጫወተው። ይሄም በእንግሊዝ ፕሪሚየር ሊግ ተፎካካሪ ለመሆን ያግዘዋል የሚል አሳምሽን ነበረ ሁላችንም የምናስታውሰው ይመስለኛል። ይሄ እሳቤ ምንድን ነው የፈጠረው ስትኝ፣ ምክንያቱም ተጫዋቾቹን ለማሳረፍ፣ ምክንያቱም ተጫዋቾቹ ሪከቨር ለማድረግ፣ ሌሎቹ በአድካሚ ሂደት ውስጥ ሲያልፉ እነሱ በተዝናኖት በሚያዝናና ስኬጁል ውስጥ ስለሚያልፉ በሌሎቹ መድከም እነሱ በሚኖራቸው ብርታት ማንቸስተር ዩናይትድ አድቫንቴጅስ ሊሆን ይችላል በሊጉ ውድድር ላይ የሚል ነበረ ግምት። ይህንን ያዥ። ማንቸስተር ዩናይትድ ግን በፕሪሚየር ሊጉ ለሚኖር የተዝናና ስኬጁል ሲል እንኳንም ቀረብኝ የሚለው አይደለም። ቻምፒዮንስ ሊግ ላይ አለመጫወት ይቆጫል፣ ፔንፉል ነው፣ እንዲሆን የማይፈለግ ነገር ነው። ስለዚህ ይቆጫል የሚለውን ነገር ከወሰድን ከዚህ ቁጭት በመነሳት የሚገኘውን እረፍት በቀሩት 3 ውድድሮች ላይ ተጠቅሞ በካፕ ውድድሮቹም ለድልና ለክብር መብቃት የማንቸስተር የዘንድሮ የውድድር ዓመት አንዱ ግብ ይሆናል። ያንንም ለማሳካት ደግሞ ከሌሎቹ ይልቅ ማረፉ የሚሰጠው አድቫንቴጅ አለ ብለን ነበረ። ከዛ ካራባኦ ካፕ ሲመጣ ከግሪምስቢ ታውን ጋር ተጫውቶ በመለያ ዓመት ተሸንፎ ከውድድር ወጣ። በአውሮፓ አለመኖር የሚፈጥረውን ቁጭት ተከትሎ በግሪምስቢ ታውን ተሸንፈሽ ከውድድር ስትወጪ ስሊፕለስ ናይት ሊኖርሽ ይገባል። ለማንቸስተር ዩናይትድ እንደሚጫወት ሰው እንቅልፍ አልባ ሌሊቶች ማሳለፍ ይኖርብሻል፣ ወይም እንዲኖር ይጠበቃል። በመቆጨት ያለ ቦታዬ ዋልኩ፣ ከክብሬ በታች ሆንኩ የሚለው ስሜት መቆርቆሩ ካለ አሁን እኔ ትላንትና የእውነትህን ንገረኝ ካልሽ የጠበቅኩት በግሪምስቢ ታውን ተሸንፎ ከውድድር እንደወጣ በአውሮፓ የውድድር መድረክ ላይ እንደሌለ የሚያውቁ የማንቸስተር ዩናይትድ ተጫዋቾች ብራይተንን ያሰቃዩታል ነበረ ግምቴ፣ ኤክስፔክቴሽን ጥበቃዬ ያ ነው የነበረው።
ምክንያቱም ይቆጭሻል አይደል? የግርምስ ቢታውን አይነት ነገር እንዲደገም አትፈልግ። ይቆጭሻል። አውሮፓ ውድድር ላይ የለሽ። በኤፍኤ ካፕ ቢያንስ ዋንጫ ማሸነፍ ዘንድሮም ያለ ዋንጫ እንዳያበቃ የውድድር ዓመቱ ራስሽን መታደግ የምትችበት ብቸኛው ኦፕሽንሽ እሱ ነው። ማንቸስተር ዩናይትድ ይሄ የገብቶት ነበር ወይ? ወይም ይሄ የገባው ቡድን ይሄ የገባቸው ተጫዋቾች የሚያሳዩትን ነገር ነበር ወይ ሲያሳይ የነበረው? እኔም ለምንድን ነው ኤክስተር ሲቲ የሚባል አንድ ቡድን ከዛም በታች ያለ ቡድን የሚያጋጥመውን ውጤት ለማስቀረት ገብቶበት ከሆነ ጎል ሪቨርስ ለማድረግ ውጤቱን አግብቶ ከሆነ ለመከላከል በደንብ በሚታይ በሚጋባ ኢነርጂ እንደሚጫወቱት የማንቸስተር ዩናይትድ ተጫዋቾች ለምን እንደዛ እንደማይጫወቱ የገባው ካለ ቢያስረዳኝ። ግን የኔ የሁል ጊዜ የምንቆቅልሽ ይሄ መጋደል የሚባለው ነገር፣ ይሄ ኤነርጄቲክ መሆን፣ አግሬሲቭ መሆን፣ 1-0 ስትመሪ ውጤቱ እንደዛ እንዳያበቃብሽ መሟሟት፣ 2-0 ስትሆኚ ከዛ 1 ስታገቢ 2-1 የቀሩትን 10 ምናምን ደቂቃዎች ናዌንዜን በቃ የግሙከር ናዌንዜን በፍጥነት በኢነርጂ በአግሬሲቭነስ ምናምን የለም። ዘና ሲሉ ግራ ስለሚገባኝ ይሄንን ጥያቄ ይጠይቃል። እና ዌሪዝ ቁጭቱ የታለ? ለምንድን ነው ይህንን እንትኑ አይደል ነው እውነት ለመናገር በጣም ግራ ስለሚያጋባኝ። ስለዚህ አሁን ማንቸስተር ዩናይትድ ጥር ላይ ሆነን የፈረንጆቹን አዲስ ዓመት መኖር ከጀመርን ቀናት ብቻ ተቆጥረው የውድድር ዓመቱ የሚያበቃው ግንቦት ሆኖ ዋንጫ እንደማይበላ የሚያውቁ ውስጥ ተካተተ ማንቸስተር ዩናይትድ በየትኛውም ውድድር ላይ ስለሌለበት ማለት ዋንጫ አይበላም። ዩናይትድ ለምንም ዋንጫ አይወዳደር። በዚህ ጋር ይህን ባሳካ ብሎ የሚያወርደው ነገር የለውም። በቃ ምንም የለም። ምንም ከዚህ በኋላ የዋንጫ የለም። እንደውም በእንግሊዝ ፕሪሚየር ሊግ ላይ ከሚሳተፉት ክለቦች መካከል ማንቸስተር ዩናይትድ፣ በርንመዝ እና ኤቨርተን ብቻ ናቸው በቃ ምንም ዋንጫ እንደማይበሉ ከዚህ በኋላ አውቀው ጨዋታቸውን የሚያደርጉት በሁሉም ውድድሮች ላይ ስለተሰናበቱ ማለት ነው። በርንሌም አሸንፈዋል። እሱ ቢያንስ የመጨረሻዎቹ የደረጃ ሰንጠረዡ መጨረሻ ላይ የሚገኙት 5 ክለቦች እንኳን የሆነ ዋንጫ ተስፋ አላቸው። እንደማይበሉ ብናውቅም ግን ውድድሩ ላይ አሉ። ዩናይትድ ላይ ግን ስትመጣ በምንም አይነት መንገድ ዋንጫ የሚያነሳበት እድል የለም ነው። አሁን እነሱ አሉ እጣ ሲወጣ እጣ ውስጥ ይገባሉ። በኤፍኤ ካፕ ሊያሸንፉ ይችሉ ይሆን ምናምን ማንን እንገጥማለን የሚል ማንቸስተር ዩናይትድ የለም ያለው በቃ የማንቸስተር ዩናይትድ ከዚህ በኋላ ያለው ትልቁ የፉክክር መድረክ ወደ አውሮፓ ጨዋታዎች የሚመለስበትን የደረጃ ሰንጠረዡ ስንተኛ ደረጃ ላይ ሆኖ ያጠናቅቃል የሚለው ላይ የሚደረገው ፉክክር ነው። ያም ቢሆን እስከ ትላንትና ባለው መረጃ መሰረት ማንቸስተር ዩናይትድ ቶፕ 4 ውስጥ ገብቶ የማጠናቀቅ ወይም ወደ አውሮፓ ውድድር የመመለስ እድሉ በኦፕታ መሰረት 4.9 ነው ተብሏል። ይህም ዝቅተኛ ነው በጣም ግን ያንን የማድረግ እድል የለውም። 9 ካልሽ በኋላ ፐርሰንት መሆኑን ስላልተናገርሽ እውነት ነው። እና በጣም ዝቅተኛ ነው አይደለም። በፍጹም ልክ ነው። ስለዚህ በዛ ሁኔታ ውስጥ ስታየው ለዩናይትድ ደጋፊዎች እውነት ለመናገር በጣም ይሁን ተቺንግ ነው ብዬ ነው የማስበው። ማለት አሁን የትላንትናውን ጨዋታ ብቻ ለማንሳት አይደለም፣ ግን የትላንትናው ጨዋታ የማንቸስተር ዩናይትድ መሸነፉ የፈጠረው ሜስ ግን በጣም ብዙ ነው። ቢያንስ በኤፍኤ ካፕ ውድድር ላይ አለበት። ከዛ ደግሞ ማንቸስተር ዩናይትድ የዋንጫ ቡድን ነው። ጥሩ ባልሆነበት ጊዜም የሆነ ዋንጫ ያነሳል እንደምናውቀው በታሪክም። ስለዚህ ያንን ነገር የመድገም እድል ይኖረዋል የሚል ተስፋ እንደነበረ በደጋፊዎቹ ላይ እናያለን። ግን ከሌሎቹ ክለቦች አንጻር ለምሳሌ ከማንቸስተር ሲቲ ከኤክስተር ሲቲ ጋር እንደተጫወተው፣ አርሰናል ከፖርትመዝ ጋር እንደተጫወተው ቀላል ተጋጣሚ አይደለም ለማንቸስተር ዩናይትድ ያለው። ብራይተን ነው። ብራይተን በፕሪሚየር ሊጉ በቃ ነጥብ በደንብ ከሚያስጥሉ ፈታኝ ከሚባሉ ክለቦች መካከል አንደኛው ነው። ግን ትልቁ ነጥብ የሚመጣው የሚመስለኝ እኔ
አሁን አንተ የተናገርከው ነገር ነው። ብራይተን ይሁን በብራይተን መሸነፍ ልትሸነፍ ትችላለህ በእግር ኳስ ጨዋታ ችግር የለውም፣ ግን እንዴት ተሸነፍክ የሚለው ነው ትልቁ ጥያቄ። ላለመሸነፍ ያረግሽው ነገር ላለመሸነፍ ምንድን ነው የተደረገው ጥረት? ማሸነፍ አይቻልም ነበረው ይሄንን እና በተለይ አንተ እንዳልከው የትግሉ ይህንን ጨዋታ አሸንፎ ለመውጣትና አንድ የዋንጫ ፉክክር ነው የቀረኝ በዚህ ውድድር ዓመት ቢያንስ እስከ መጨረሻው ድረስ ሞክሬ ካልሆነ አልሆነም የሚለውን ስሜት ለመፍጠርና ለመታገል ያን ያክል ጥረት ያልተደረገው ለምንድን ነው? እኔ ማንቸስተር ዩናይትድ የመጀመሪያው 45 ላይ እየተሻለ ነበረ ብዬ አስባለሁ። ግን በተለይ ደግሞ አንዷን ጎል ካስቆጠረ በኋላ ሁለተኛ ጎል ለመድገም ጥረት አድርገዋል። ግን ከረፈደ አይነት ነገር ነው። በቃ ሁኔታዎች በሙሉ ካበቁ፣ ምክንያቱም 90 ደቂቃ ከሞላ በኋላ ነው ያንን አይነት ትግል ጥረት ለማድረግ የተሞከረው እንጂ ደግሞ ሁል ጊዜ የመጨረሻ ደቂቃ ላይ የሆነ ድራማ እያገኘ ጨዋታዎቹ ይጠናቀቃሉ ማለት አይደለም። ከዚህ በፊት በተደጋጋሚ ዩናይትድ እንዲህ አይነት ውጤቶችን አስመዝግቦ ያውቃል አይደል? የመጨረሻዎቹ ደቂቃዎች ላይ በቃ እንደ ሃሪ ማጓየር ጀግና የሆነባቸው ጨዋታዎችን እናስታውሳለን። የሆነ ተጫዋች ጀግና የሆነና ጨዋታውን ማንቸስተር ዩናይትድ እንዲያሸንፍ ወይም አቻ እንዲሆን ያደርጋል። ግን ሁሌ እንዲህ አይነት ነገሮች ይመጣሉ ይቀናሉ ማለትም አይደለም። የሆነ ጊዜ ላይ ነው ሊያጋጥሙ የሚችሉት። ያኔ ተደንቀን በቃ እግር ኳስ ደስ ሲል ምናምን ብለን የምናልፈው ነገር ነው። ግን ይሄኛውን ጨዋታ በተመለከተ ዩናይትድ በጣም ለማሸነፍ የነበረው ፍላጎት የሳሳ ስለነበረ ወይም ያላቸውን ነገር በሙሉ ለመስጠት ዝቅተኛ የሚባል እንቅስቃሴ ስለነበረ ያደረጉት በዛ ሁኔታ ተሸንፈዋል። ያው በተደጋጋሚ የተባለ ቢሆንም በማንቸስተር ዩናይትድ የመከላከል ጉዳይ ላይ ከፍተኛ ጥያቄ እያነሳን የምንቀጥለው አንደኛው ጨዋታ ሆኖ ነው። እኔም ጨዋታውን ሳይ የተገነዘብኩት ግን አሁንም ለምሳሌ አሁን ያነሳሻቸው ነጥቦች ሙሉ በሙሉ ትክክል ናቸው እንዳለ ነው ወስደው፣ ግን ለመጨመር ያህል ብቻ የማንቸስተር ዩናይትድ ተጫዋቾች አንድ ጎል ካገቡ በኋላ ቤንጃሚን ሼሽኮ ጎሉን ካገባ በኋላ ያደረጉትን ጥረት አንቺ ወደሸዋል፣ እኔ ደግሞ ከቁብም አላስገባውም እላለሁ። ለመሯሯጥ ሞክረዋል። ለመራሯጥ የሞከሩት ሙከራ መካከል ግን እቺ እንትን ያረጋል ይሄ ከኤፌክቲቭነስ ሌቭል ወይም ለውጤታማነት ከመቃረብ አንጻር ግን እዚህ ግባ የሚባል አንድ ነገር ማንም መጥቀስ አይችልም። የመጨረሻዋ ሙከራ ማጓየር በቴስታ የመታትን የሚጠቅስ ካለ እውቀት ላይ ነው የምናወራው ማለት ነው። አሁን መቶ ሞቷል የሚባል አይነት ነው። አብዛኛውን አይተሽ ከሆነ ብራይተን የሚፈልገው ነገር ነበር ሲሆን የነበረው። ኢቨን አላስፈላጊ የሆኑ ጥፋቶች፣ ፋውሎች 88ኛው ደቂቃ ማቲያስ ኩኛ የሰራውን ስህተት እንደኔ ታስታውሻለሽ? ከዛ ብራይተን ሲለጠጥ አይተሽዋል። በቃ ብራይተን ልክ እኮ ነው። እንደዛ እንደሚያደርጉ የምታቂ ከሆነ ዩ ሃቭ ቱ ሃቭ አናዘር ሜካኒዝም። ኳሱ በቻልሽው መጠን ቶሎ እና በፍጥነት አንቺ ጋር ነው መሆን መቻል ያለበት። አንቺ ጋር ኳሱ ሲመጣ ያገኘሽውን ኳስ በጣም በቻልሽው ፍጥነት ወደ እነሱ የግብ ክልል ይዘሽ ነው መሄድ መቻል ያለብሽ። ወይ ከፍት የጨዋታ እንቅስቃሴ ወይ ከቆሙ ኳሶች ከሴት ፒስስ የሆነ ነገር አገኛለሁ በሚል ማለት ነው። ዶርጉ ምንድን ነበረ ሲያደርግ የነበረው በግራ መስመር በኩል እዛ ጋር 3-4 ተጫዋቾችን ለማለፍ ሙከራ ሲደረግ እዛው ጋር ሰዓቱን ማባከን ብራይተን ይፈልጋል። በዛ ሂደት ላይ ማንቸስተር ዩናይትድ እየተሯሯጠ ግን ተባባሪ ነው የሚመስል የነበረው። በነዛ በዳኛው በጨመሯቸው 5 ደቂቃዎች ወይም ደግሞ ሼሽኮ ባገባበትና 95ኛው ደቂቃ በስኪመጣ ድረስ በነበሩት ደቂቃዎች መካከል ማንቸስተር ዩናይትድ ይህ ነው የሚባል የረባ የግብ ሙከራ ወይም ብራይተንን አደገኛ ሁኔታ ውስጥ የመክተት ነገር አላደረገም። እኔ የምለካው በዛ ነው፣ መታየትም ያለበት በዛ ነው። ቶሎ በጣም ቶሎ ኳሶች መምጣት ነበረባቸው። አይዱ የመስመር ውርወራ ነው ወይ አንቺ የግብ ክልል ላይ እንዴ ማንቸስተር ዩናይትድ እኔ ከተወሰነ ጊዜ በኋላ እንደገና መልሶ ኳስ ቅብብል ቶሎ የሚበላሽበት ቡድን ሆኖ ያየው ትናንትና ሰከንድ ሃፍ ላይ ነው። እንደ 5 ኳስ እኮ አይቀባበሉም እኮ ሰርድ ፓስ እኮ ይበላሻል እኮ።
ያን ያህል ከባድ ስራ አይደለም ለብራይተን የነበረው ከማንቸስተር ዩናይትድ ተጫዋቾች የኳስ ቅብብል ውስጥ ኳሱን ኢንተርሴፕት ማድረግ ኳሱን መንጠቅ ምናምን ፖሴሽኑን ሆን ማድረግ ምናምን ከባድ አልነበረም እኮ። እንዴት ነው አሁን አንድ ለማንቸስተር ዩናይትድ የሚያክል ትልቅ ቡድን የመጫወት ኮንትራት የተሰጠው ተጫዋች እንደ ዲዮጎ ዳሎ መሆን የሚችለው? እንዴት ነው? ሮናልዶም ለሱ ይመሰክራል፣ ብሩኖ ፈርናንዴሽም ለሱ ይመሰክራል። ሌሎች የቡድን ጓደኞቹም ጥያቄ ሲጠየቁ ማን ነው ከእናንተ ውስጥ በጣም ታታሪው ምናምን ሲባል ዲዮጎ ዳሎ ይላሉ። ላለመቻል ነው እንደሚታተረው ምናምን የሚል አይነት ስሜት የሚፈጥርብሽ ምንድን ነው የሚያደርገው? አሁን ትላንት ሲስት የነበራቸው ኳሶችን እንዴ የስህተቱ ድግግሞሽ ስለዚህ ልጅ የሚሰማኝ ስሜት ስለዚህ ልጅ የምናስበውን ሀሳብ ኮምፕሊትሊ መጥፎ ነው የሚያደርገው። አስተውላችሁት ከሆነ አላውቅም፣ ፈርስታፍ ላይ ሳታቸው ኳሶችን ጨዋታው እንደተጀመረ አካባቢ በጣም ጥሩ ጥሩ የሚባሉ ድሎችን አግኝቶ ነበር። እንደውም የዩናይትድ ደጋፊዎች ከጨዋታው በኋላ በተረከዝ ሊያቀብለው የሞከረው እንኳ ሳይታቸው የእነሱ የግብ ክልል ውስጥ አላሳቀሽም? ይሄኔ ነው አሁን የጠየኩት ጥያቄ የተፈጠረብኝ። አንድ በዚህ ደረጃ የሚጫወት ተጫዋች አሁን ያደረገውን አይነት እንደ አህያ የመራገጥ ሙከራ ነው እንደሚያደርገው ኳስ በተረከዝ ለማቀበል በዘዴ እኮ መሆኑ ነው። ግን እርግጫ ነው የሚመስለው። አህያ ሲራገጥ እንደዚህ የሚለው ነገር የለም። የኳስ ከፍታና የእሱ እግር ከፍታ ሽላ ስትለው ምንድን ነው እየሆነ ያለው ምንድን ነው እያየን ያለ ነው የሚል የእውነት ለመናገር ስሜትን የሚጎዳ ጥያቄ ነው የምትጠይቅ። አብዛኞቹ ተጫዋቾች ለማንቸስተር ዩናይትድ አይገቡ በእውነት አይገቡ። በየትኛውም ቦታ ላይ አንዳንዶቹ ተጫዋቾች የስኳድ ፕሌየርነት ሮል ልትሰጫቸው ትችል ይሆናል እንጂ ያንን ሁላችን የምናውቀውን ሁሉም ደግሞ የሚፈራና የሚያከብረውን ማንቸስተር ዩናይትድን ላስታወሰ ሰው አሁን ለየትኞቹ የማንቸስተር ዩናይትድ ተጫዋቾች ነው ይህንን ማሊያ በክብር እንዲለብሱ እድል የሚሰጠው? ይመስለኛል ይህንን የተጫዋቾቹንም እንቅስቃሴና ደግሞ በጣም ዝግ ያለ ስሜት ማሳየታቸውን ራሱ ፍሌቸር ታዝቦታል። ከጨዋታው በኋላ የተናገረውን እኔም ለማንሳት ፈልጌ ነው። ከጨዋታው በኋላ እሱ ሲናገር እዚህ ክለብ ውስጥ ያው እኔ እንደ ተጫዋች ሆኜ አገልግያለሁ እና ያኔ ተጫዋች በነበርኩበት ጊዜ ያሳለፍኳትን እያንዳንዷን ደቂቃ በጣም ነው የምወዳት እና በጣም ነው ማስታውሳት ብሎ ተናግሯል። አሁን ደግሞ ከተጫዋቾቹ ጋር በተያያዘ እነሱም ይህንን አይነት ስሜት እና ለክለቡ የመጋደል ነገር ማሳየት አለባቸው። እነሱ ላይ ነው አብዛኛው ኃላፊነት የሚወድቀው። በእርግጥ እኛም ያለ ነው እነሱን ለማገዝ ለመርዳት ነው። ግን ደግሞ በበለጠ ሁኔታ ተጫዋቾቹ ማንቸስተር ዩናይትድን ወክለው ወደ ሜዳ የሚገቡት ተጫዋቾች በበለጠ ሁኔታ ራሳቸውን መርዳትና ማገዝ አለባቸው ብሎ ተናግሯል። ይሄ የሚያሳየኝ እኔ በተጫዋቾቹ እንቅስቃሴ ደስተኛ እንዳልሆነ የጎደለ ነገር እንዳለ እየተናገረ ነው። እኛም የተመለከትነው ነገር ነው። ግን በአብዛኛው ያው ቡድኑን ያው እየመራ የሚገኙ እሱ ስለሆነ አሁን ከሱ ደግሞ ሲመጣ የተለየ ግምት ተሰጥቷል። ደስተኛ አይደለም ማለት ነው። አሁን ከሱ የሚጠበቅ ብዙ ነገር ነበር ወይ የሚለው ላይ ጥያቄ እኮ እየተነሳ ነው። በዚህ ጨዋታ ላይ ከፍሌቸር ያው ያሉትን ነገሮች የተወሰነ ማስተካከያ ማድረግና ብራይተን እንዴት ይጫወታል የሚለውን አይቶ ለዛ የተሻለ የጨዋታ አቀራረብ ይዞ መምጣት ነው እንጂ ያን ያክል ትልቅ ለውጥ በተሰጠው ጊዜ ያመጣል ተብሎ የሚጠበቅም አይደለም። የእሱ የአሰልጣኝነት ኤክስፔሪየንስም ይህንን ነገር ላይሰጥ ይችል ይሆናል። ግን ከሱ ብዙ ነገር ባጠብቅም ከተጫዋቾቹ ግን ብዙ ነገር ትጠብቃለህ። ለምንድን ነው ከተጫዋቾቹ ብዙ ነገር የጠበቅ ነው ቢባል ትልቅ የመጫወት ነጻነት የተሰጣቸው ይመስለኛል። ሰጥቷቸው ሜዳም ላይ የምታየው ያንን ነው። ያንን የመጫወት ነጻነት ከተሰጣቸው የግል ኳሊቲያቸውን ማውጣት ደግሞ ከነሱ የሚጠበቅ ነገር ነው። ቢያንስ በስሜት ረገድ ትልቅ ነገር ማሳየት ይጠበቅባቸው ነበር። ጎዶሎ ነገር ከስሜት አንጻር፣ ከፍላጎት አንጻር፣ ከኢነርጂ አንጻር በትላንትናው የጉድለት መጠን መቅረብ አለባቸው ብዬ እኔም አላስብም። ልክ ነው። ለማንኛውም የማንቸስተር ዩናይትድ ከኤፍኤ ካፕ መውጣት ብዙ ቁጭት የፈጠረ ነው። ደጋፊዎቹ እንዳልከው ይህ ተቃውሞ ከማሰማት ምንድን ነው አሁንስ በዛ የሚል በጣም ከፍ ያለ አስተያየት ከመስጠት ይልቅ
ይሄ ዝምታን የመረጡበት ሁኔታ በቃ አንዳንድ ጊዜ ነገሮች ይለፉ የሚል አይነት ሀሳብም ያለው አስተያየት ሲሰጥ እንደነበር አስተውያለሁ። ግን የሚያስቆጭ ነው ይሄ ለማንቸስተር ዩናይትድ የሚያስቆጭ ነው። ከዚህስ በኋላ ደግሞ የውድድር ዓመቱን በሚያሳልፍበት ሁኔታ ላይ የራሱ ተጽዕኖ ይኖረዋል ወይ? ካለ ዋንጫ ነው ይህንን የውድድር ዓመት ማጠናቀቀው የሚለው ላይ አንድ ይህ ነገር አለ። ሁለተኛ ደግሞ አንድ ለመወያያ ርዕስነት ይቀርባል ብዬ የማስበው ነገር አሁን የውድድር ዓመቱ ለማንቸስተር ዩናይትድ ካለ ዋንጫ እንደሚጠናቀቅ ታውቋል። ስለዚህ ከታወቀ ለሚቀጥለው የውድድር ዓመት መዘጋጃ ማድረግ ይገባል ወይ ማለት ይሄ የጊዜያዊ አሰልጣኝ የሚለውን ነገር ጋባ አድርጎ በቃ ዩናይትድ የሚያምንበትን ዋና አሰልጣኝ መቅጠርና ከዛ በኋላ በቀሩት ጊዜያት የአሰልጣኙና ተጫዋቾቹ የበለጠ እንዲግባቡ ማድረግ እና ሌሎች መሰራት ያለባቸውን ስራዎች መስራትና ለሚቀጥለው የውድድር ዓመት የበለጠ መዘጋጃ ማድረግ የበለጠ ሊያዋጣ ይችላል የሚል አስተያየትም አብሮ እየተነሳ እንደነበረ አስተውያለሁ። እሱን ይሄኛውን እና ማንቸስተር ዩናይትድ መቼ ይወስናል ምን ይወስናል የሚለውን በተመለከተ አንድ አሁን ያነሳሽው አሪፍ ጥያቄ፣ ሁለት ደግሞ አሞሪምን ማሰናበት ልክ አልነበረም እንዴ የሚል ጥያቄም ስለተነሳ ሁለት እሱን አድርገን ከመልእክቶች በኋላ ስንመለስ በስፋት እንነጋገርበታለን። ግን አሁን ባልሽው ላይ ፍሌቸር ላይ ያን ያህል እሱ ነው ያስበላን ምናምን ብለሽ የምትወቅሽው አይነት ነገር የለም። በቃ አዘጋጃቸው ልጆቹን የመባል ነገር ነው ያለው። ስለዚህ ልጆቹን አዘጋጅቶ ቀርቧል። ምን ለውጥ አደረገ ስትይ በሁለቱም ጨዋታዎች በበርንሌ የፕሪሚየር ሊግ ጨዋታ እንደዚሁም ከብራይተን ጋር በተደረገው የትላንትናው የኤፍኤ ካፕ ጨዋታ ላይ በባክ ፎር ማንቸስተር ዩናይትድ እንዲጫወት አድርጓል። አንዱ ትልቁ ለውጥ እሱ ነው። ሁለተኛው እሱ ያደረገው ለውጥ ከሄቨን ይልቅ ዮሮን ሞር ትረስ ማድረግ ፈልጓል። በሁለቱም ጨዋታ ቢሆን በእኔ እምነት ከዳረን ፍሌቸር ጋር ለመስማማት የሚቸግረኝ አንደኛው ውሳኔ እሱ ነው። ከዛ ውጪ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን አሰ ነምበር 10 እንዲጠቀምበት በጣም ብዙ ሰዎች ይጠይቁ ነበረ። ምክንያቱም የብሩኖ ፈርናንዴዝ የበለጠ ጉብዝናው 10 ቁጥር ቦታ ላይ ሲጫወት ነው። ትላንት እሱ የመጀመሪያ ተሰላፊ ሲሆን 10 ቁጥር ቦታ ላይ ነው እንዲሰለፍ የተደረገው። መሀሉን ለአማድ ዲያሎና ለኡጋርቴ ሰጥቷል። ስለዚህ ውሳኔዎቹ በአሞሪም ጊዜ አሞሪም የሚተችባቸው የነበሩ ነገሮች ናቸው። ማይኖ ራሱ ኮኮቢ ማይኖ የመጀመሪያ ተሰላፊ እንዲሆን ሆነ ከጉዳት በኋላ። አሁን ፍሌቸር ይሄ እንደዚህ እሱ ነው ምናምን የሚባል ጣት የሚቀሰርበት ነገር የለም። ግን አንድ መንገር የሚገባ ነገር ግን ያለም ይመስለኝ እኔ ቅያሬዎቹ ዘግይተዋል እላለሁ። ለምሳሌ የማንቸስተር ዩናይትድ የማጥቃት አቅም ዊዝ ካዜሜሮ እንደሚጨምር ይታወቃል። አሁን ለሲቲው ጨዋታ ነው ብሎ የሚከራከረኝ ሰው ሊኖር ይችላል። ለሲቲ ጨዋታ ማንቸስተር ዩናይትድ ከእሁድ እስከ እሁድ ማረፍ ልማዱ ነው። አልፎ እያረፈ ነው የመጣ። የውድድር ጫና የለባቸውም። ዛሬ ቢጫወት እስከ እሁድ ድረስ እውነት እንትን ይላል የምትዩ ነገር አለ። በበርንሌውም ጨዋታ ላይ ለእኔ የነ ብሩኖ ፈርናንዴዝ የነ ሄቨን ቅያሪ ላይ ጥያቄ ነበረኝ ባለፈውም ታስታውሺ ከሆነ። ከዛ በኋላ የማንቸስተር ዩናይትድ ክሪኤቲቪቲ በደንብ ድሮፕ ሲያረግ ሲያስታውቅ ስለነበረ፣ ስለዚህ ውሳኔ ሲወስን ስላየ ነው። ውሳኔዎቹ ላይ የድጋፍ አስተያየት፣ ውሳኔዎቹ ላይ የጥያቄ ሀሳብ ልናነሳ እንችል ይሆናል እንጂ በእነዚህ ጥቂት ቀናቶች ውስጥ የሰራኸው ነገር አንሷል ምናምን ልንለው ወይም አንተነህ እንደዚህ ያረከው ምናምን ልንለው ምንችልም የሚገባም አይመስለኝም። ለማንኛውም ግን ከማንቸስተር ዩናይትድ ተጫዋቾች ማንም ይዟቸው ይቅረብ ማን አብዛኞቹ ተጫዋቾች ከውል አንጻር ውላቸውን እየጨረሱ ያለው፣ ከዕድሜ አንጻር 30ውን የተሻገሩ፣ ከክብር አንጻር የተለያዩ ውድድሮች ላይ በብሔራዊ ቡድንም በክለብም የተለያዩ ክብሮችን ያገኙ ናቸው። ከዛ የማንቸስተር ዩናይትድ ክብርና ዋጋ ገብቷቸው ከሆነ ትናንት ካሳዩት በላይ ማሳየት ነበረባቸው የሚለውን ለመናገር የምንገደድ ይመስለኛል ለማለት ነው። ለማንኛውም ማንቸስተር ዩናይትድ እንደዚህ ሆኖ መታየቱ ለማንቸስተር ዩናይትድ ደጋፊዎች በቃ ይሄ መኖር የማይፈልጉት እውነት ማለት ይሄ ነው። በቃ ማለት ኢትስ ቱ ማች ከበቂ በላይ ነው። ምልሽ ባለፉት 11-12 ዓመታት ዩናይትድ ቤት የተበላሹት ነገሮች
በጣም 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 ከበቂ በላይ ናቸው። ማንቸስተር ዩናይትድ ላይ ተስፋ ታየ ስትለው እንደገና ወደኋላ የሚመለስ የተሻለ ነው ስትለው እንደገና ይመስለኛል የአሞሪምን መሰናበት ልክነት ሰዎች መጠየቅ የጀመሩት። ወደ ቀጣዩ በጉጉት የሚጠበቀው የማንቸስተር ዩናይትድ ውሳኔ እና የአሞሪም የስንብት ልክነት ለምን እንደገና ጥያቄ ሆኖ መጣ የሚለውን አያይዘን እናንሳ። እሺ ጥሩ ብለሃል። አሪፍ ነው። በጣም አሪፍ፣ በጣም ጥሩ ብለሃል። ጥሩ መንደርደሪያን የሰጠው። እሺ አድማጮቻችን በጣም እናመሰግናለን አብራችሁን ቆይታችሁ ፕሮግራማችንን እየተከታተላችሁ ስለሆነ። እስካሁን ድረስ ባነሳናቸው ርዕሰ ጉዳዮች ላይ እስቲ እናንተም ኮሜንት አድርጉ። መልካም ጊዜ ይሆንላችሁ።